ሄሎ ሰላም በያላችሁ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ዛሬም እንደተለመደው በአዲስ ሀሳብና ጉዳይ ተመልሰናል። እንግዲህ የአኑና የኪያ ጉዳይ እያነሳን ቆይተናል። ስለሱ አንዳንድ ነገሮች ስንባባል ቆይተናል። ዛሬም እንግዲህ ያው እንደምታውቀው ኪያ ከአኑ ጋር በተጣላችበት ጊዜ አኑም ከሰላም ጋር ያሳለፋቸውን ጊዜያት አይተናል። ለልክ ቢሆን እሷን ለማበሳጨት ቢሆን የሄደበትን ርቀት አይተነዋል። እሱን ለማበሳጨት ከሶፋ ጋር የሄደችበትን ርቀት አይተናል። ነገር ግን ከዮናታን ጋር የሄደችበት ርቀት ግን ዮናታን በጣም ነው ጉዳያቸው በጣም የሚያሳዝን ነው። በዚህ ልክ ማለት እሱም አልጠበቀውም። የምር ከአኑ ጋር ተጣልታ የመጣች ነበር የመሰለው። ነገር ግን ያልጠበቀው ነገር ነው ያጋጠመው። ወደ ውጭ ራሱ እንዳትወጪ ከሀገር እንዳትሰደጂ እያለ ሲለምናት ነበር። ይባስ ብሎ ግን በቃ ይቅርብኝ፣ በቀል መታሰር አልፈልግም፣ 6 ዓመት ውጭ ልቆይ ስለምችል በቃ ያንን ያህል ጊዜ መስዋዕት ልታደርግ አይገባም እያለችው ነበር የነበረው። ነገር ግን አሁን ከአኑ ጋር ከታረቀች በኋላ ከወረደ በኋላ ልጁ መጎዳቱን ስታይ ይቅርታ ለመጠየቅ ወስና ሄደች። ነገር ግን እሱ የልብ አፍቅሯት ስለነበረ በጣም የተጎዳው። በጣም ማለት እንዲህ አይነት ነገር ማድረግ አልነበረበትም። እሱም እንዲህ አይነት ነገር ማድረግ አልነበረባትም። አኑን ለመቅረብ ስትል ያልሆነ ነገር የሰራችው። ልቤን ከስክሰሽዋል፣ ሰብረሽዋል፣ ይቅርታቸውን አልፈልግም ነበር የነበረው። ከቤቱ ድረስ ሄዳ ለማወራት ይቅርታ ለመጠየቅ ሞክራለች። ነገር ግን እሱ ተስፋ ቆርጧል። ይመስሎ ቤቱን ቀርቅሮ አኑ ዘራፍ ከች ብሎ ነው እንግዲህ ሰላም ለማውረድ የሞከረው። እስኪ ቪዲዮን እዩት። የነበረው ሁኔታ ምን ይመስል ነበር የሚለው እስኪ ተከታተሉ። ማንም ማግባት ይችላል። ማንም ከፈለገ አንተ ቀሽም ተራፎ ነው። ይቅርታ ልጠይቅህ አይደል እንደ ገባችሁ። በቃ ተረጋጋ። እንዴት እንደዚህ አይነት ነገር ታደርጋለህ? እባክህ ዝም በል። እኔ ከአንተ ጋር ልጣላ አይደለም የመጣሁት። ኪያን ይዤ ብቻ ነው የመጣሁት። ግን በህይወቷ ተመልስ አንተ ጋር ትመጣለች ብለህ ካሰብክ ይሄ ቂልነት ነው። እንዳንተ አይነት ተራ ሰው ሲጀምር አይመጣላት ነው። ይኸውልህ እኔ ነኝ ያጠፋሁት ሲጀምር። ልጅና ይቅርታ ጠይቂው ብዬ ማለት ቀድማ አንተ ይኸውልህ ብቻ አጋየው ነበረ። ግን እንዳንተ ባለጌ አይደለም። አንተ ዝም በል በቃ። በጣም ተራ ቆሻሻ ሰው ነው ይገባል። በጣም ርካሽ ሆንክ ሰው ነህ። አንድ ሴት ናት ብለህ እንደዚህ ነገር ታደርጋለህ? ልታናግር ይቅርታ ልጠይቅ ነው አይደል የገባችሁ? የመጣችሁ ይቅርታ ልጠይቅ ነው አይደል የመጣችሁ? ምን አገባ? አዎ ምን አገባ? ንገር እንዴ ዝም በል። ምን ልታመጡ? እሷ ከመጣ ማለት ነው እንኳን ለአንተ ለራሴ አልመለስም። እስቲ ና የምታረገው ነው ያለው። እስቲ ና ተዋልኩ አይደል እንዴ? በቃ በጣም አሳፋሪ ይቅርታ ልጠይቅ ቢያንስ ነው አይደል የመጣችሁ? አናግረህ አመሰግናለሁ ብለህ እንደመመለስ ቤት ቆልፈህ ምን ልታረጋት ነበር? ምን ነበር ያሳገባ? አንተ ከማንም ጋር ስትልቀቅ ልቀቃት። እስቲ አንተ ተው ድጋሚ እጅህን እንዳትነካት ሰማኝ። ድጋሚ ረፊው በገብርኤል ዞር በይ ና ምን ዮናስ እኔ ከዚህ በኋላ አሁንና ዞር በል በቃ ዞር በል አልኩ። ኃላፊነት አሉሽ። እኔ ራሱ አልወስድም። እየተናደደ ራሴን እየተቆጣጠርኩ ነው። ቁጭ በል። ራስ የሰኝነትን የሚያሳይ ነገር አንድ ሴትን ዘግተህ እቤት ድረስ ምናምን ይቅርታ ጠይቄ እኔ እንዳንተ ሴሰኛ አይደለሁ። ልጅ ትሰማኛለህ አይደል? ሴሰኝነትን ታሳየው። ቆልፈህ ምን ባይኖር ካሜራ ባሉ ምን ልታደርጋት ነበር?
እኔ ምንም እንደማላረጋት እሷ አላ ታውቃለች። እሺ ተራኑ ቤትን ቆንጆ ዘራር በእናትህ ታልጠይቀ መጣችሁ። እኔ እኮ የገረመኝ ምን እንደሆነ ታውቃለሽ? እሺ በቃ ና ቁጭ በጣም እኔ እኮ በጣም የሚያሳዝነኝ ምን እንደሆነ ታውቃለህ? እኔ ነበርኩኝ ሂጂና ይቅርታ ጠይቅ ብዬ ለምን ጠራው ነው እንደዚህ ራሱ አልመሰለኝም ነበር እኮ የሆነ ቤት ናና እኮ ምናምን ነገር ሲል እሷ ይቅርታ እየጠየቀችው አንተ በዛው ይቅርታ ትጠይቀዋለህ። በቃ ለተፈጠረው ነገር እንደዛ ነው የተረዳሁት። እኔ ስመጣ ሳንኳኳ አልከፍተም ሲል ነው የሁሉ ነገር እንዳለ ራሱ ቃሻኑ ተረጋጋ በማርያም ምን አንተ ራሱ እንዴት እንደዚህ ነገር ታደርጋለህ? እንዴት እንደዚህ ትሪስት ትወስዳለህ? ይሁን ጠይቅ ብለን ይሁን ነው ልቀቂ ይሄ ሁሉ ነገር ባንቺ ይሁን ነገር ነው ቢሆን ስለናት ለዛ ይደወልኩልህ እኮ ትረጋጋለህ ብዬ አንዴ ምን ሆነህ አንተ? ቆይ የኔ ጉዳት አይታያችሁም ነው ሁላችሁ በቃ ዝም በል ተረጋጋችሁ። ነው ይቅርታ እንድጠይቀህ እኮ የላክናት እኮ እኔ ነኝ። የሚገርም ነገር አንዱ ይልና ይቅርታ ጠይቂው ያደረግሽው ነገር ትክክል አይደለም ብዬ አልኳት ሁላ። እንዴ ይቅርታ ልጠይቅህ ነው የመጣችሁ? ለመጥፎ ነገር አይደለም የመጣችሁ፣ እቤትህ ነው የመጣችሁ። ቢያንስ ይሄንን ነገር ተረድተህ እንኳን ይቅርታ እያለች መሆኑን አስበህ እንኳን እንዴት እንደዚህ ነገር ታደርጋለህ? ይሁን አግባብ አልነበረም። እንደዚህ ማድረግ ጥሩ አልነበረም። ምን ማድረግ ነው? እንደዚህ አይደረግም። ታወራቸውን ተንኳ አይደለም። እኔ የተፈጠረውን ነገር የሆነውን ነገር በጠቅላላ ያለፉት ጊዜዎች ላይ እያሰብኩ ማለት ነው እሱ ምን ያህል እንደሚያሳዝነኝና በቃ ተረጋጉ። አሁን ያለንበት ምን ታውቃለህ? እውነቱን ለመናገር ከሆነ ማለት ነው እኔ በዚህ ሰሞን በጣም እያብሰለሰልኩ ምን ያህል ይሆናል ጉዳቱ። ወዷት እኮ ነው በቃ ለሷ የሆነ ነገር እያል በጣም ተጨንቄ ነበር ስለሱ። የእውነት ነው ማለት እኛ ቶፋ እናንተን በነበራችሁበት ሰዓት ስለሱ በጣም ከማሰብ የተነሳና በጣም ከመጨናነቅ የተነሳ እኔ ጋርም ይቅርታ ይሽን ምናምን ነገር ስለነበረው ነው። አሁን ስለ እንትን አይደለም እኔ እዚህ ነገር አይደለም። እንኳን ተረጋግተህ ነገሮችን እኮ እንትን ማለት እንችላለን። በቃ አሁን የተፈጠረው ተፈጥሯል። ምንም መልቶ ምንም የሆነ ነገር ሆና ቢሆን ራሱ ምን ያህል በቃ ምንም በቃ ተረጋጋ። እንደ ቁጭ ማታሪ ነው መደወል ተረጋጋ። ይሁንና ደግሞ እንደዚህ አይደረግም። በቃ ማይደረግ ነገር ነው ያደረገው። የኔ ጉዳት ሳታዩ ለምንድን ነው የምትለፈልፍ? እሺ የፈለገ ነገር ጉዳት ይኑር እንዴ ወንጀል እኮ ነው። ምን ነው የሰው ባለቤት ላይ ቆለፈ ማለት እሷ ናት እንጂ የመጣችው ነው። እኔ እኮ አልሄድኩባት እኮ ግን ይቅርታ ልጠይቅህ ነበር የመጣችው። ዮናስ ይቅርታ ልጠይቅህ ነው የመጣችው። የተፈጠረው ነገር ትክክል እንዳልሆነ ገብቶን እኮ ነው። እሷም የሆነው ነገር በጠቅላላ ትክክል ስላልነበረ ቶፋ እኔም ተሰብስበን ስናወራ ስለነበር ነው። እኔም መጀመሪያ ሳስበው የነበረው ነገር ስለነበረ ሂጂና ይቅርታ ጠይቂው የሆኑት ነገሮች ትክክል አይደሉም ብለን የመጣችው እዚህ እንዴ የፈለገ ነገር ቢሆን ራሱ መጠየቅ የምትፈልገውን ወይም ደግሞ መጠየቅ የምትፈልገውን ነገር ሰዎች ባሉበት የሆነ ነገር ተፈጥሮ ቢሆን ራሱ ላንተ ጥሩ እንዳልሆነ ታውቃለህ። ከዚህ በላይ ምን ይመጣል ብለህ በቃ ከዚህ በላይ ምንም ህይወቴ ተመሰቃቅሏል። በቃ አንድ ህይወቴን ለማመሰቃቀል ነው ህይወቴ ውስጥ የገባሽው አንቺ። በቃ አቅዳችሁበት ነው እንጂ ይሄ ነገር ምንም ይሄ ይሆና ሁሉም ነገር ራስን አረጋጋ። መጀመሪያ ሐሳቤን ተረጋግተኛል። እኔም ምናልባት ከሰላም ጋር በነበረው ነገር ላይ የተፈጠሩ ነገሮች ትክክል አይደሉም። አንተም ደግሞ ከሷ ጋር የኔ ፍቅረኛ መሆኗን እያወቅህ ያደረከው ነገር ትክክል አይደለም። እሷም ከኔ ጋር ህይወት እሷን የመጣችው ነው ያለኝ እኮ። ስለዚህ ይቅርታ ልጠይቀው ነው የመጣችው። ይሄንን ነገር አውቀህ ይቅርታህን ተቀብለህ ጥሩ ልብ ካለህ ይቅርታህን ተቀብለህ ታፈቅራታለህ፣ ትወዳታለህ አይደል እንዴ? ስለዚህ በሰላም ነበር መሸኘት የነበረብህ። ይሄ ምን እንዲቀይርልህ ነው እንደዚህ አይነት ነገር ያደረከው? ፍቅር ማለት ያ ነው ይሁንና በቃ ለሚወዱት ሰው አሳልፍ መስጠት ነው። በቃ አለቀ። በግድ ያሳተረከታ ካሁን በኋላ መፍትሄ እንጂ ከዚህ በኋላ ጉልበት እንዴ ምን ነው ቀንተ ምን ሁሉ ነገር ራሱ ሲፈጠር እንዴት እኔ ከዚህ በኋላ መጨቃጨቅ እንደዚህ አይነት ነገር ውስጥ ተገባለሁ በፍጹም ምን ያላሰብኩም ነበር። የእውነቴን ነው ማለት በቃ ወይም ለኔ ብቻ ቴክስት ብታደርግልኝ ጥሩ ነበር። በቃ በፍጹም እንደዚህ አይነት ነገር ሲፈጠር አለመናደድ እችላለሁ። ሁላችሁም በኔ ቦታው አሁን የሚያስበው ነገር ሌላ ስለሚሆን እኮ ነው። በቃ አሁን እዚህ ጋር ደግሞ ምን ትያለህ? በቃ አንተም ተረጋጋ። በቃ ምንም ነገር የተፈጠረ ነገር አይደለም እኮ አንዴ ቢፈልግ ነው ከመይመጣ እንዴ ይሄ እኮ እሱ ቤት ነው እንዴ እሷን አትፈልግ የመጣችው። ስለዚህ ግን ቢያንስ በቃ እኔ ሌላ ነገር አላሰብኩኝ ነው እኮ ያደወልኩልህ ነው ማለት ስለዚህ ግባችሁ ነው ነው አዩና ግን እንደዚህ አይደረግም። በቃ ብራዘር ራስን አረጋጋ መጀመሪያ እሺ።
ሲያወራ የሚጮሃል ስሜቱ ተነክቷል። በእርግጥ መድረግ ያልነበረበት ነው የተፈጸመበት። አሁን ለመጉዳት ስትል የባስ ነው ልጁን እንዳይነሳ ክሽክሽ ያደረገች ነው። ተረኛው በቀጣይ ማን ይሆን እያለ ሲያሾፍ የነበረው ማለት ከብዙ ወንዶች ጋር ነው። እንዲህ አይነት ትጀምርና ያልሆነ ነገር ይፈጠራል። ኤንወይ አሳዛኝ ነው። እስኪ ልጁ ምን ላይ ይደርሳል? እውነት ሲስተር ብራዘር ሊነሱ ፈልገው እሱም በፍጹም አይሆንም። ነገሩ በፈቀረ ሰው ወደ ሲስተር ብራዘር መመለስ የማይታሰብ ነው። የቀልድ ነው። ከአንተ ጋር ሆኜ የማፈቅረው አይሆን ነው ብላለች። ምንም ማድረግ አይቻልም። ኤኒዌይ ቪዲዮ ላይክ እና ሰብስክራይብ አድርጎ በያላችሁበት ሰላማችሁ ብዝት ይበል። ባይ ባይ ቻው።